ላይ ሽመልስ ቁማር ነው የሚያምነው I know him very closely በግል በቅርበት ነው ማውቀው ተማሪ ነበር አንዳንድ ጊዜ ሰዎች እኔ በትህትናውን ለማሳየት ነው ካፖርት ይዞ ወዲል ነበር ዳስተር እንትኔን የዋይት ቦርድ ማጥፊያዬን ምናምን ይዞ ከኔ ስር ሄድ ነበር ውሃ ሃይላንድ ይዞ ምናምን ስሙን ቀይረው ጃኬት ተሸካሚ ነው ካፖርት ተሸካሚ ምናምን ብለው ይሰዱታል no we were close እንደ ተማሪ ይሄንን ዶክተር ዳኛቸው መስክሯል እንደዚህ ነው አመሉ ልጁ ትሁት ነው ከስልጣን ሰዎች ጋር ግን ሁሉ ጊዜ ኢቭን በተማሪነቱ የሚያሳየ ነገር ቁማር ነው ሁሉ ነገር ቁማር ነው ለሱ እንዲህ አድርገህ እንዲችን ታገኛለህ ስለዚህ በማንኛውም ቦታ ምንም አይነት የምግባር መልህቅ የለውም ሞራል አንከር የሚባለው ማለት ነው ፖለቲክስ ውስጥ ብዙ ጊዜ እዚህ ፈረንጆቹ ሞራል ኮምፓስ እና ሞራል አንከር ይላሉ በብልጽግና በኦፒዲዮ በአጠቃላይ ከስረ መሰረቱ ጀምሮ ያለው ችግር ምንም አይነት የምግባር መልህቅ የምግባር አቅጣጫ ተቋሚ ሞራል ኮምፓስ የለውም ስለዚህ የማጭበርበር ነገር ነው ዛሬ በድንገት ይመጣና ህገ መንግስታዊ መሰረት እኮ የለውም ህገ ወጥ ነው ምናምን ይላል ስለ ህገ ወጥነት ካወራን ክለስተራይዜሽን ምኑ ነው ህጋዊ ታዲያ ክለስተርን ህገ መንግስቱ እውቅና ይሰጠዋል የደቡብ ክልልን እንደፈለጉ በጀብደኝነትና በዘፈቀደ ሲያፈራርሱ የሌለ ክልል ሲፈበርኩ ያሉትን ሲገሉና እንትን ምን ህጋዊነት ነበራቸው ምን ስለ ህግ ማውራት ይችላል ይሄ መንግስት ይሄ አገዛዝ የት ጋር ነው ስለ ህግ ማውራት የሚችለው ሁሉን ነገር በሰራዊት አይደለም እንደ የሚሰራው የአገራዊ ምክክር ኮሚሽን በትና ይወስናል ህገ መንግስትን ማሻሻልን የሚመለከት ነገር ሲል በምን ህገ መንግስታዊ መሰረት ነው ይሄንን ሲያቋቁም ስለዚህ ክለስተርም ይሄ ክልሎችን የመፈወዝ ስራ በአጠቃላይ የብሔር ጥያቄን የማድፋፋትና የመቅበር በአጠቃላይ የብሔር ጥያቄን የሚያቀነቅኑ ፖለቲከኞችን ቤተልሽ ለማድረግ የሚደረግ እንቅስቃሴ እና አንዳንድ የኦሮሞ ሊቃ እንዲሁም የኦሮሞ ትግል ትልቁ ድል ቢያንስ ኦሮሚያ የሚባል ክልል ማስገኘቱ ነው ምናምን ይላሉ precisely ያንን የማጥፋት እቺም ድል ሆና ማለት ነው እቺን የማጥፋትና እንደዚህ ይሄ ከጠፋ እንደ ኦሮሞ የሚያስቡት ልጆች እንደ ኦሮሞ ማሰብ ያቆማሉ እንደ ኦሮሚያ ማሰብ ያቆማሉ ስለዚህ ከ10 አመት በታች ያሉ ልጆች ከታች እየመጡ ያሉ ልጆች የኦሮሚያ ትዝታ እንዳይኖራቸው ለማድረግ ይረዳል በሚል የሚደረግ ነው እንጂ ክለስተር የሚለው አካሄድ ራሱ ፍጹም ህገወጥ የሆነ ፍጹም ህገ መንግስታዊነትን የጣሰ መንግስት ቋንቋና አሰራር ጋር የማይሄድ ምንም አይነት ህጋዊ መሰረት የሌለው የብሔሮችን ሉዓላዊነት የሚጠየፍ የሚሰድብ ተግባር ነውና ይሄ በህገ መንግስት መሰረት ስላልተቋቋመ ነው ዞንን እናፈርሰው ክልልንስ የሚያፈርሱት በምን በህገ መንግስት ስላልተቋቋመ ነው ክልል ደቡብ ክልልን ሲያፈርሱ በህገ መንግስት ስላልተቋቋመ ነው ከትግራይን ሲያፈርሱና ሲያጠፉ ግዛታዊ አንድነቱን ሲያወድሙ ህዝቡን ሲደመስሱ አሁንም ለጥፋት ሲያጩ ህገ መንግስታዊ መሰረት ስላላቸው ነው የኦሮሚያን ህዝብ የዘር ፍጅት ሲያካሂዱበት ሲያፈናቅሉት በረሃብ በተፈበረከ ረሃብ ሲፈጁት በህገ መንግስት መሰረት ላይ ቆመው ነው ከማንም በላይ መንግስት ማውራት የማይችል አንድ ቡድን ቢኖር ይሄ ነው ቀደም ያሉት መንግስታት የህወሓት የበላይነት አለበት የሚባለው ያድግ ጨምሮ አነሰም በዛም ለድርጊቶቻቸው የህግ ሽፋን ለመስጠት የሆነ ያህል እንቀሳቀሳሉ ደርግ ትልቅ የኤክስፐርቶች በነገራችን ላይ የህግ ሙያተኞች ብዙ በመንግስት ጉዳይ ተሳትፎ የኖራቸው ሶሻል ኢንጂነሪንግ ውስጥ የገቡበት ዘመን ያኔ ነው እነ ቢልልኝ ማንደፍሮ እነ ግርማ ወልደ ስላሴ እነ ዶክተር ፋሲል ናሆም እነዚህ ሁሉ ዶክተሮች ናቸው በነገራችን ላይ እነ ሰለሞን ጅፋር እነ በጣም ብዙ አሁን ያሉትም ጭምር በጣም ብዙ ሰዎች
በጣም ብዙ የህግ ባለሙያዎችን ማመጥቀስ ትችላለህ። በጣም ብዙዎቹ በደርግ ስርዓት ውስጥ ተሳትፈው በቴክኖክራትነት ማለት ነው ያንን ሰው በላ ነው የተባለውን የደርግ አገዛዝ እንኳን እንቅስቃሴውን በህግ መሰረት ለማድረግ የጣረ ነው። የኢህአዴግ ስርዓት እንደዛ ነው። ምንም ያደርግ ምን በህግ ሽፋን ክልሎች ውስጥ ጣልቃ መግባት ይፈልጋል፣ የጣልቃ መግቢያ አዋጅ ያወጣል። ሬፈረንደምን በሆነ መንገድ ማፈን ይፈልጋል፣ የፌዴሬሽን ምክር ቤትና የህገ መንግስት አጣሪ ጉባኤን ስልጣን ለማጠናከር የወጣ አዋጅ የሚል ያወጣል። በዛ ሽፋን ነው የሚንቀሳቀሰው። እነዚህ ፈጽሞ ህግና ስርዓት የሚባል ኦኬ ህገ መንግስት የሚባል መሰረት በመያዝ የሚወሰን ውሳኔ የሌላቸው የህጋዊነት ይሉኝታ እንኳን የሌላቸው ይሉኝታም የላቸውም እንደ ሰው ራሱ ማለት ነው። ይሉኝታ የላቸውም። ትናንት ያሉትን ዛሬ ሲቃወሙ ነገ ደግሞ እነሱ በተሰደቡበት ሰውን ሲሰድቡ ምንም ትዝታም ህሊናም የላቸውም። ኢንፋክት መሪያቸው የኢትዮጵያ ህዝብ ትዝታው አጭር ነው ሾርት ሜሞሪያም ነው ምናምን አለ ይባላል አይደል? እንደነሱም ሾርት ሜሞሪያም የለም እና አያፍሩም። ደግሞ ትናንት ያሉትን ስተው ዛሬ ሲቃረኑት አያፍሩም። ምንም ይሉኝታ የሚባል የለ። ይሄ ሁሉ ከምግባር መልህቅ የለሽነት ከምግባር አቅጣጫ ቢስነት የሚመነጭ ነው ብያምናለሁ። የፊንፊኔ ጉዳይ የታሪክ ጉዳይ ነው፣ የመስዋዕትነት ጉዳይ ነው። ከዚህ በፊት ደጋግሜ እንዳልኩት የደም መሬት ነው፣ በህዝቦች መቃብር ላይ የቆመ እውነት ለመናገር አንድ የታወቀ የአርት ፈላስፋ ክሪቲክ ከማንኛውም ስልጣኔ ጀርባ ወይም በስልጣኔው ስር የቆመበት ቦታ የብዙ ባሮች እና የብዙ ምስኪኖች እልቂት ነው የሚያስታውሰኝ ይላል። ለሉቭርን ስታይ የተለያዩ የስልጣኔ ምልክት የሆኑ ትልልቅ ሐውልቶችን ግንባታዎችን ምናምን ስታይ ምን ያህል ሰው በዛ ስራ አለቀ የሚለው ነው ትዝ የሚለኝ ይላል ዋልተር ቤንጃሚን የሚባል ምሁር። ናው ፊንፊኔ የኢትዮጵያ የስልጣኔ ምልክት ትታያለች። የቢዝነስ ከተማ ነች፣ የዓለም የዲፕሎማቲክ ከተማ ነች። ከኒውዮርክ እና ከጄኔቭ ቀጥሎ የዲፕሎማቲክ ሚሽን ብዛት በመያዝ አንደኛ ነች። ምክንያቱም አፍሪካ ውስጥ ሀገር ባልነበረ ጊዜ የዩናይትድ ኔሽንስ ኢኮኖሚክ ኮሚሽን ኦፍ አፍሪካ ኢሲኤ ኢትዮጵያ ስለተመሰረተ ከዛ የተነሳ የዲፕሎማቲክ አንከር ሆና ቆይታለች። እና አሁን ደግሞ ብልጭልጭ ተጨምሮላታል። በዘረፋና በነቀላ ግዛት ተስፋፍቷል። ከዚህ አንፃር ትልቅ ከተማ ትመስላለች። ዓለም አቀፋዊ ከተማ ነች። ስለ ኦሮሞ አታውሩ። ኦሮሞ ሆና ዓለም አቀፋዊ መሆን አትችልም። ኢትዮጵያ ሆና ብቻ ነው ዓለም አቀፋዊ የምትሆነው። ይሄ ጥያቄ ነው። ኦሮሞ ሆኖ ዓለም አቀፋዊ መሆን የሚያሳፍር ነገር ነው። አዲስ አበባ ሆነ ዓለም አቀፋዊ መሆን ትችላለህ። ፊንፊኔ ሆነ ግን ዓለም አቀፋዊ መሆን አትችልም። ፕሪቶሪያ ስዋኔ ወደሚሰኘው ስሟ ስትመለስ ምንም ከፕሪቶሪያን ድሮም ከነበረችበት ቦታ ምንም አላነቃነቃት። ትንሽ የኋላ ቀርነት አለ እዚህ ጋር። የሆነ ሆኖ በፊንፊኔ ስር ምንድነው ያለው ካልክ መቃብር ነው፣ አጥንት ነው፣ የአባቶቻችን አጥንት ነው። እኔ በተለይ ይመለከተኛል፣ አባቴ ከዛ አካባቢ ስለሆነ አጽንቼ የምናገረው በዚህ ምክንያት። በተደጋጋሚ እኔ ነኝ እውነተኛው የፊንፊኔ ልጅ ብዬ ስናገር የምናገርበት ምክንያት መጥቼ ብቻ አይደለም፣ ዘር ማንዘሬ የተቀበረበት አካባቢ ነው። ኦኬ። እና እዛ መቃብር ላይ ቆመ የነሱ አይደለም፣ የኦሮሞ አይደለም። I don't care የዝም ብሎ ተራ አለ አይደል የማስተዳደር ምናምን የልማት ጉዳይ ሆኖ ፊንፊኔን መልሶ የማዋቀር ነገር ቢሆን ችግር አይደለም። ዋናው ዓላማ
ፊንፊኔን ከኦሮሞ ማጽዳት ነው ከስሟ ጀምሮ ማለት ነው ክሊንዝ ማድረግ አላማ ስለሆነ ይሄ ደግሞ መቼም አይሆንም የሚል ነው የኦሮሞ ህዝብ ደሙን የሚከፍልባት አብዛኛው የኦሮሞ ወጣት 7000 ምናምን አልቋል በኦሮሞ ተቃውሞ እንቅስቃሴ ምናልባትም ፊንፊኔን አይቶ አያውቅ አይቷትም አያውቅ ኖሮባትም አያውቅ ነገር ግን የትውልዶች እትብት ማሰሪያ የኦሮሞ ህዝብ እትብት አንዱራ ኦሮሚያት ዋንታቴፍ በሚል ነው ስለዚህ የትውልዶች መስዋዕትነት ማዕከል ነች የደም መሬት ነው ስለዚህ ነው የብዙ ብሶት የብዙ ናሽናል ትራውማን አንድ ሰው ሲገልጸው የነፍስ ቁስል ነው ይላል a wound of the soul የአንድ ህዝብ የነፍሱ ቁስል ያለበት ቦታ ነው ከ1840ዎቹ ጀምሮ እስከ 1900 ድረስ ከ1900 ጀምሮ እስከ ዛሬ ድረስ ደግሞ ኤትኒክ ክሊንዚንግ ያልተቋረጠ ኤትኒክ ክሊንዚንግ ፊንፊኔን ከኦሮሚያ የማጽዳት ተግባር ተካሂዶ ዛሬ ከ100% ወደ 19% ከዛም በታች ሆኗል የኦሮሞ ህዝብ በፊንፊኔ ያለው ቁጥር ማለት እና ይሄንን እንደ ኩራት ይናገራል ይሄኮ የሚያሳፍር ስራን ስትጀምር አሁን ባለፈው ብዙ መንጫጫት የፈጠረው እኛኮ የኦሮሞ ወጣቶች እንቅስቃሴ ጊዜ ብዙ ነገር አልጠየቅንም የባለቤትነት ጥያቄ እውቅና ይሰጠው ነው ያለው እውቅና ለመስጠት ደግሞ አንድ ነገር ነው የሚያስፈልገው አንደኛ ሰው ኦሮሚያ ሲመጣ ፊንፊኔ ሲመጣ ኦሮሚያ እንደመጣ እንዲያውቅ ቢያንስ ማንኛቸውም ቢልቦርዶች ነው እንትኖች በኦሮሚኛ የተጻፉ ይሆኑ ቢቻል ከተማው የባለ ሁለት ቋንቋ ይሁን የኦሮሚኛና የአማርኛ ቋንቋ ከተማ ይሁን አንዳንድ ነገሮች ሰው ኦሮሚያ እንደመጣ እንዲረዳ ፊንፊኔ ሲመጣ ዛሬ ሰው ኦሮሚያ እንደመጣ ሳይሆን ዱባይ እንደሄደ ነው የሚሰማው ፍጹም የሌላ ሰው ሀገር እንደሄደ ነው እና ኢንሴኩሪቲው ኢንቲሚዴትድ ይሆናል የኦሮሞ ሰው በአገሩ ላይ ማለት ነው በጣም የተማሩ የሚባሉ ልጆች እኛ እንግዲህ ጆሌ ባዲያቲ እናንተ የፊንፊኔ ሰዎች እኛ እናምናችሁም ሌባ ናችሁ ምናምን እኮ ይሉናል በጣም እስከ መጨረሻው የተማሩ እዛው አዲስ አበባ ዩኒቨርሲቲ ተምረው ምናምን ማለት ለምንድን ነው ይሄ የሆነው ከነሱ ተነጥሏል አየ የነሱ የሆነ ምንም ነገር የለበትም ኤትኒክ ክሊንዚንጉ ሰክሰስፉል ሆኗል ማለት አሁን በቀደም ማን ባይተርፍ ነው ምናምን የሚባል ጋዜጠኛ በፋና ይሁን በአንዱ የኢትዮጵያ ሚዲያ ላይ የኦሮሞ ነጻነት ግንባር ተወካይን ኢንተርቪው ያደርግ ነበር እኔ አዲስ አበባ ልጅ ነኝ ሲሉ ሰውየው እንዴ አዲስ አበባ ውስጥ የኦሮሞ ነጻነት ግንባር አባል አለ ይሄ ጋዜጠኛ ነው ሚዲያ ነው ማንም ሰው ይሄንን ኃላፊነት እንዲወስድ አላደረገም በአዲስ አበባ ውስጥ የኦሮሞ ነጻነት ግንባር አለ እሱ ከጎንደር የመጣው እንኳን አለ አዲስ አበባ ውስጥ አሜን እንኳን የኦሮሞ ልጆች ማለት ነው ይሄ ምን ያህል ከህሊናቸውም እንዳጸዱት ነሪ ኦፍ ኢትዮጵያን ፒፕልስ ኦሮሞን እንዳራቁት ኦሮሞ እኮ የቅርብ ሩቅ ነው ኦሮሞ ከከተማዋ 5 ኪሎ ሜትር ዙሪያ ሰፍሮ እያለ ኦሮሞ እስከ መኖሩ የአዲስ አበባ ህዝብ አያውቅም እስከ መኖሩ ድረስ ለምን በተግባር የተወሰነውን አጽድተውት ከህሊናው ደግሞ አርቀውታል ስለዚህ ኦሮሞ ከጋምቤላም በጣም የራቀ ነው በነገራችን ላይ በጂኦግራፊ አሁን ሩቅ ያለው እንግዲህ ጋምቤላና ሶማሌ ክልል ነው አይደል ትግራይ ነው አይደል ከሰሜን ደቡብ ግን ኦሮሞ ከነዚህ ሁሉ በላይ የራቀ ነው ከፊንፊኔ ከነዚህ ሁሉ በላይ ማዳጋስካር የሚሉት ለዚህ ነው ናቸው አርቀው ከፖለቲካል ኢማጂነሪ አርቀው ሌላ ቦታ መውሰድ አለባቸው because እዚ inconvenient ነው cultural psychological dissonance ነው የሚፈጥረው ለአእምሮአቸው ሰላም አይጠቅምም ስለዚህ ይሄ ethnic cleansing ለረጅም አመታት ሲካሄድ ቆይቶ አሁንም እየተካሄደ ነው ይሄ አካሄዱ በማስተር ፕላን ሲካሄድ ነበር አሁን በክለስተራይዜሽን እየተካሄደ ነው በወቅቱ ያለፉት ሳምንታት ውስጥ የኦሮሞ ህዝብ ብዙ ጥያቄ አይደለም ትልቅ አይደለም በፊንፊኔ ላይ ያለው ጥያቄ
የባለቤትነት ጥያቄና የአስተዳደር ጥያቄን እንለይ። የባለቤትነት ጥያቄ ከታሪክ ከማንነት ከምን ጋር የተያያዘ ስለሆነ በዛ መንገድ የሚረጋገጥ ነው። በዓለም አቀፍ ህግም እንደዛ ነው። አንድ መሬት የኔ ነው ካልክ ታሪክ ካርታ ምናምን ታመጣና አስተዳዳሪው ማን እንደነበረ ታሳይና ይሄ በቃ የእናንተ ነው ይባላል። ባድመ ላይ የነበረው ሁኔታ ሲወሰን እንደዚህ ነው ሎጂኩ የዓለም አቀፍ ህግ ላይ። የግዛት ጥያቄ የመሬት ጥያቄ የመሬት ባለቤትነት ጥያቄ ስታመጣ የምታመጣው የካርታ የምናምን ጉዳይ ነው። የአስተዳደር ጥያቄ ግን ሌላ ጉዳይ። ዛሬ ማን ያስተዳድረው እንዴት ይተዳደር የሚለው ላይ እዛ የሚኖረው ሰው ነው የሚወስነው። ስለዚህ የራሱ ካውንስል ይኖረዋል። ነገር ግን ከተማው የኦሮሞ መሆኑን እውቅና ይስጥ። ይሄን ለማድረግ ከተማው ባይሊንጓል ቢሆን ያ ባይቻል አካውንታቢሊቲው ሁለት ቢሆን ለፌደራል መንግስትና አክቹአሊ ከተማ ለፌደራል መንግስት ተጠያቂ አይሆንም። እውነት ለመናገር ከተማው ለአካባቢው መንግስት ነው ተጠያቂ የሚሆነው። ፊንፊኔ ተገቢነቱ የነበረው ፌደራል ከሆነ በእውነት ለኦሮሚያ መንግስት ነው ተጠያቂ መሆን ያለበት። ኦኬ ትልቁ ከተማ ኒውዮርክ ለኒውዮርክ መንግስት ነው ተጠያቂነቱ። ኒውዮርክ ሲቲ 1822 ሚሊዮን በላይ ህዝብ የሚኖርበት ከተማ ማለት ነው። ኒውዮርክ ሲቲ ለኒውዮርክ ስቴት ነው ላለው ነው የሚጠየቀው አልባኒ እንጂ ለዲሲ አይደለም ተጠያቂነቱ፣ ለትራምፕ አይደለም ተጠያቂነቱ። ይሄንን መረዳት አይችሉም። ሺካጎ የኢሊኖይ ስቴት ነው ተጠያቂነቱ እንጂ ለፌደራል መንግስቱ አይደለም። ሺካጎ ትልቅ ከተማ እንደ ኦፒዲዮማ ታግለዋል እኮ ፊንፊኔ የኦሮሚያ ነች ለማለት። እነሱኑ ለማስደሰት ብለው የጀመሩት ሄዶ ኢት ባይት ዘም ማለት ነው። ስለዚህ እነዚህ እንደ ግርማ ካሳ እንደ ሲሳይ መንግስቴ ምናምን አይነቶቹ ኦሮምኛ ከተነገረ እዚህ ከተማ እኔ ራሴን አጠፋለሁ እነዚህ ማዳጋስካር ምን የሚለው በነገራችን ላይ የጥላቻ ንግግር ነው፣ የዘር አጥፊነት ንግግር ነው። በአንድ ቀን ተጠያቂ ይሆናል። የዘር አጥፊዎች ንግግር ነው። የዘር ማጥፋት ቅስቀሳ ነው። የዘር ማጽዳት ቅስቀሳ ነው። ወደ ማዳጋስካር እንሸኛቸዋለን የሚለው የዘር ማጥፋት ቅስቀሳ ነው። በህግ ተጠያቂ ይሆናል። ከኢትዮጵያ ውጭም ቢሆን አሳደን ተጠያቂ እናደርገዋለን። ስለሱ መናገር ማንፈልገው ለዛ ነው። ሁሉ ጊዜ አለ ሬከርድ በዘር ማጥፋት ቅስቀሳ ዛሬ አይደለም የጀመረው፣ ለረጅም ጊዜ ገና ኢህአዴግ ሳይወድቅ ጀምሮ በኦሮሞ ላይ የዘር ማጥፋት ጥሪ ሲጠራ የነበረ ሰው ነው። እሱ ብቻ አይደለም፣ ሌሎችም ብዙዋል። ዊዱ የኦሮሞ ሎየርስ አሶሲዬሽን ሬከርድ አለው፣ ዶክመንት ያደርጋል። እነዚህ ቀን ይመጣል በየተገኙበት ቦታ እንደ ብዙ ሰዎች እኮ በቀይ ሽብር ከአውሮፓ ከካናዳ ምናምን ተይዘው ተመልሰው ተጠያቂ ሆነዋል። ይሄ የፖለቲካ ጉዳይ አይደለም፣ የዘር ማጥፋት ጉዳይ ነው። ገብተዋል። ወደ ማዳጋስካር ምናምን የሚለው ይሄ የኤትኒክ ክሊንዚንግ ጉዳይ ነው። ይሄ ኤትኒክ ፕሮፋይሊንግ ጉዳይ ነው። ይሄ ከኦሮሚያን አውጥተን ራሷን የቻለች ክልል እናደርጋለን ምናምን የሚሉ እዚህ ውጭ ሀገርም ቁጭ ብለው ቀድሞ የአዲስ አበባ መስተዳድር ውስጥ የነበሩ ሰዎች ያውም የፊንፊኔ ተወላጅ ነን የሚሉ ሰዎች እነዚህ በሙሉ ተጠያቂዎች ናቸው። ለዛ ነው ከኩሽናቸው አይወጡም እኮ አሁን እነዚህ ዲሲ ተደብቀው ዩቲዩብ ላይ ብቻ ያሉት ማለት ነው። አይወጡም፣ ሰው እንኳን አያገኛቸው። ምክንያቱም ያውቃሉ፣ ያደረጉትን ጥፋት ያውቃሉ። ይሄ የዘር ማጥፋት ወንጀል ነው። እነዚሁ ሰዎች ደግሞ በትግራይ ዘመቻ ጊዜ ምን ሲሉ እንደነበረ እናውቃለን። ሰው የነዚህ የወንጀል ሌላ ሌቭል ነው፣ ፖለቲካል አይደለም። ኢዜማ የሚባለው ድርጅት ከአብይ ጋር አብሯል፣ ተለጣፊ ነው። መጀመሪያውኑ አብይ የኦሮሞ ቄሮን ወደ ጎን ትቶ ለስልጣኔ ይጠቅሙኛል ያላቸውን የኢትዮ አማራ ሊቃን ቤት የለሽ ፖለቲከኞችን ሲያስጠጋ የነ ኢዜማን ቋንቋ ነበር የሚያወራው። ከቅንጅት ስክሪፕት ነው የሚያወራው ብያለሁ ቀደም ብሎ ጀምሮ። የነሱን በኋላ ኢዜማ ተባሉ እንጂ ያው ግንቦት ሰባት ምናምን ተብለው ማዕት ስም ይዘው ማለት again as I said ሪሳይክል ነው የሚደረገው የነዚህ ሰዎች ፖለቲካ። ቅንጅት ነበረ፣ ግንቦት ሰባት ተባለ፣ አርበኞች ግንባር ተባለ፣ ምን ተባለ፣ አንድነት ምናምን ተባለ፣ መጨረሻ ኢዜማ ኢዴፓም ምንም እዛው ነው ሁሉ እና ይሄ ሪሳይክል ሊሆነው ግሩፕ እሱን ለማስደሰትና እነሱን ወደ ራሱ ለማቅረብ ሲያወራው ነበር አብይ። ያንኑ ተከትለው ዛሬ እነ ብርሃኑ ሌንጂሶ እነ ዶክተር ቢቂላ ምናምን ተመልሰው ይሄንኑ ይነግሩናል ማለት ነው። ፊንፊኔ የብሔር ብሔረሰቦች ነች ምናምን ይላል። እነሱ
ቁማርተኞች ስለሆኑ ፈሪዎች ስለሆኑ የራሳቸው የምግባር መልህቅ ስለሌላቸው ኖ ሞራል አንከር ኖ ሞራል ኮምፓስ የምግባር አቅጣጫ ጠቋሚ ፖለቲካዊ ማለት ነው ስለሌላቸው በነገራችን ላይ የኢትዮጵያ ፖለቲካ ውስጥ ያመራር ውድቀት አለ ምልበት አንዱ ምክንያት የራሱ የምግባር አቅጣጫ ጠቋሚ ያለው አመራር ይሄንን ይታየኛል ይሄንን አያለው ይሄን አደርጋለሁ ይሄን አላደርግም ስለዚህ በዚህ መንገድ እንሄዳለን ብሎ ወደ ህዝብ ወጥቶ ተናግሮ ከዚህ አሁን ካለንበት ሁኔታ ወደዚህ ነው የምንሄደው ብሎ የሚናገር አንድም በድንግዝግዝ ግማሹ አንዱን በመቃወም ሌላኛውን ስም በማጥፋት ስም ማጥፋቱና አንዱን ስም ሳይለንስ ማድረጉ ወይም ካንስል ማድረጉ ስኬት የሆነ እንደዚህ ነው እየተከደ ያለው በመጠጋት ኦፖርቹኒስት በመሆን ተጠግቶ ተለጥፎ አዳሪ በመሆን ወደ ሆነ መንገድ ስለዚህ ለዚህ ነው ውሃ ቀዳ ውሃ መልስ የሚሆነው አብይ አንዳንዴ የንግግር ጮሌነት ይሄ ያለ አይደለ የፕላጀራይዝ የተደረገ ማለት ነው ከማርቲን ሉተር ኪንግም ከማንዴላም ከምንም የተቀነጨበ ንግግር ይዞ ያወራና ጊዜያዊ ለሆነ መድረክ ይጠቅማል ከዛ በኋላ ዋጋ ቢስ ይሆናል የመደመር መንግስት የዘር ማጥፋት ወንጀል ይፈጽማል ብለ እንዴት ታስባለህ የሚደምር መንግስት እንዴት 1 ሚሊዮን ይቀንሳል በአንድ ጦርነት ሌላውን ተተን ማለት 6 ሚሊዮን ለመቀነስ እየተንቀሳቀሰ ነው ይሄ ሰሞን ወሬ ብልጣብልጥነት ነው በአጠቃላይ የምግባር መልህቅ ስለሌላቸው ለቀኑ የሚያተርፍ ነገር ለቀኑ ለዛሬው የሚያተርፍ ነገር ይናገራሉ የማይገባቸው ነገር ለትውልድ የሚቆይ ቀውስ ለትውልድ የሚቆይ ቁስል እየጣሉ ይሄዳሉ ከዛ ቁስል ለዘመናት ያመረቀዘ ሁሉ ጊዜ የብረት ፖለቲካ ጸንቶ እንዲኖር በዛ ሀገር ላይ የደህንነት ሴኩሪቲ ችግር ስለሚኖረው ማለት ነው አሁን በዚህ ትውልድ ውስጥ ፊንፊኔን ወደ ኦሮሞን ወደ ማዳጋስካር እንመልሳለን ፊንፊኔ የኦሮሞ አይደለችም እንዳትሆን እንሰራለን የሚልን የሰማ ኦሮሞ ምን የሚያስብ ይመስላል የሚያስበው ኦኬ ይሄንን የሚሉበት ምክንያት አቅም ስለሌለን ነው እንታጠቃለን ምን እንደሚያመጡና ያለን and that's true እኔ አሁን ማስበው አስተሳሰብ ስለ የኦሮሞ ሰራዊትን ማጽናትና መደገፍ ማበርታት ብቻ ሳይሆን የኦሮሞ ህዝብ ራሱ ለህልውናው ሲል መታጠቅ አለበት ምክንያቱም ይሄ የዘር ማጽዳት ጥሪ ዛሬ አይደለም የተጀመረው 2018 በተግባር ታይቷል ፊንፊኔን ከኦሮሞ ለማጽዳት ከዛ በኋላ የነበረው ዘመን በሙሉ እና ሀጫሉም እኮ የተገደሉት በዚሁ በፊንፊኔ ጉዳይ ነው በዋናነት ኢሚዲየት ኮዙ ይሄ ነው የቆየ ቢሆን ሚኒሊክ የፈረስ ሌባ ነው ይሄ የነንትና የነሙናቱፋ የነንትና ሀገር ነው ዘርቆ ማለት እያንዳንዱን ባለቤቶቹን ቆጥሮ ማለት ነው ስሞቻቸውን እያነሳ ስለሚዘፍን በፊንፊኔ ጉዳይ ነው ነፍሱን ያጣው ብዙ ብሶት አለምልህ ለዚህ ነው እዚህ መሬት ላይ ብዙ የኦሮሞዎችን እንጉርጉሮዎች ከሰማህ የኦሮሞ ባህላዊ እንጉርጉሮ ተሰደው የፊንፊኔ ሰዎች የሸዋ ሰዎች ባሌ ሄደው ሐረርጌ ሄደው ጉጂ ሀገር ሄደው ኦኬ ተፈናቅለው እየኖሩ ማለት ነው በየማታው ሲያንጎራጉሩ የምትሰማው ዜማ በማሲንቆ ሲያንጎራጉሩ የምትሰማው ዜማ ፊንፊኔ ላይ ያለ ብሶት ነው ያወሩት የሀጫሉ ዘፈኖች ትልቅ ኃይል የነበራቸው ያንን የሀጫሉ የጃምቦ ጆቴ ዘፈኖች ያንን ህዝቡ ውስጥ ያለ የተሰደደው ህዝብ እንጉርጉሮ ማለት ነው የተሰደደው ህዝብ እንጉርጉሮ ወደ ዘመናዊ ሙዚቃ ስላመጡት ነው እንጂ ያቃሉ እነሱ ራሳቸው የህዝብ ዘፈን እንደሆነ ደጋግመው ሲገልጹ ነበር የታደለ ገመቹ እነዚህ ዘፈኖች ለምንድነው የኦሮሞ ህዝብ ጋር አውቶማቲክ የሆነ ኤሌክትሪፋይንግ ፓወር ያላቸው ካል ያንን ቁስል ለአመታት ለዘመናት ለመቶ አመታት ያህል የቆየ የህዝብ የነፍስ ቁስል ትሮማ the wound of the soul ይሉታል ሳይኮሎጂስቶች ያንን ስለሚነካካን ዛሬ እነ በቀለ ወሪሳ እነ ብራኑ ሌንጂሶ ከነዚህ ዘራጥፊዎች ጋር ተባብረው ፊንፊኔ የኦሮሞ አይደለችም
እነዚህ ባይዘው ሙልጭ ያሉ ዘራጥፊዎች ናቸው፣ ወንጀለኞች ናቸው። እመነኝ ይሄ መንግስት ከስልጣን ከወደቀ አንዲት ጋት መራመድ አይችሉም ከቤታቸው ውጪ። ከኢትዮጵያም ውጪ ከወጡ ደግሞ ይከተላቸዋል ያጠፉት ጥፋት። ሙልጭ ያሉ ወንጀለኞች ናቸው። ከነዚህ ጋር ተባብረው የኢትዮጵያ ሁሉ ነች፣ የኦሮሞ አይደለችም፣ የጋራ እንጂ የግል ከተማም የግል ሀገርም የለንም የሚል ንግግር ማጣፈጫ መስሏቸው ቢየስ መጋላስ ኮፓቲን ቀብኑ የሚለው ንግግር I think ለነሱ ለዛሬ they can get away with it። ነገ ግን በህዝቦች ዘንድ የማይሽር የነፍስ ቁስል ጥቶ ስለሚሄድ በየዘመኑ ይሄንን ስጋት እያዩ ማለት ነው እናጠፋቸዋለን ተብለናል እኮ እየተባለ ሁሉ ጊዜ በተጠንቀቅ እንዲኖር ይሆናል ማለት ነው። ምን ማለት ነው? የሃይፐር ቪጂላንስ ምን ማለት ነው? እሱ ራሱ ሃይፐር ቪጂላንስ ማለት ያበደ ማህበረሰብ ማለት ነው። ለምሳሌ የፍልስጤም ህዝቦች ማለት ነው ላለፉት 70 ዓመታት ሁሉ ጊዜ እንደተፈለገ ሲገደል የኖረ ህዝብ ገና ከህፃንነቱ ጀምሮ አውሮፕላን ቦምብ እየጣለ ልጆች ኳስ ይጫወታሉ። ምንም አይመስላቸው። ምንም አንድ በ1960ዎቹ በተማሪዎች ንቅናቄ ጊዜ ፍልስጤም ለወታደራዊ ስልጠና የሄደ ሰው ሲናገር እያዳመጥኩ ነበር ሰሞኑ። እና ፍልስጤም ሀገር ለስልጠና ሄደው ሰው እዚህ ቦምብ ይወርዳል አለ። ሰው ይነግዳል፣ ሱቅ ዳቦ ምናምን ይቃለዳል፣ መንገድ ላይ ኳስ ይጫወታሉ ልጆች እና እኛ ደንግጠን በርግገን የምንሄድበት ጠፋን አለ። የእስራኤል ቦምብ ይወርድ ነው እኮ አውሮፕላን። እና እንዴት ነው የማይደነግጡት እነዚህ ሲባል እነሱማ ለምደውታል። እነሱማ ለነሱ ይሄ ነው ህልውናቸው፣ ጦርነት ነው የሚያውቁት ነገር ይሄ ነው። ይሄ ትውልድ ዛሬም ህፃናት ሙሉ በሙሉ በወደማ አካባቢ ላይ የፈራረሰ ድልድይ ስር የዥዋዥዌ መጫወቻ ሰርተው ይጫወታሉ በዚህ ሁኔታ ውስጥ ማለት ነው። እና እንዲህ አይነት ትሮማ አደገኛ ነው። ለትውልድ የሚዘልቅ የነፍስ ቁስልና ጠባሳ መተው ለዘላለሙ በተጠንቀቅ እንዲኖር። እነዚህ ልጆች በሙሉ መተኛት የማይችሉ ናቸው። ወደ አውሮፓ ወደ አሜሪካ ሪሴትል ካደረጉ በኋላ ነው ይሄ ሐሳብ ይመጣባቸው። መተኛት አይችሉም፣ ትጥቅ መፍታት አይችሉም ማለት በቃ በተጠንቀቅ ናቸው ሁሉ ጊዜ። ትምህርት ቤት አትኩሮት ብዙ አይላቸውም፣ ፎከስ አይኖራቸውም። እና እዚህ አሁን በሚኖርበት ሀገር ከእንደዛ አካባቢ ከኢራቅ፣ ከአፍጋኒስታን፣ ከፍልስጤም፣ ከሶሪያ የመጡ ሰዎች አንዱ በተለይ ሶሻል ሰርቪስ ምናምን ጋር ከሄድክ እነዚህን ሰዎች የማከም ስራ ነው የምትሰራው። በህግ ድጋፍ ለማድረግም ስትሄድ ምክንያቱም በህግ ውስጥ ብዙ ችግር አለ። ያው የቤተሰብ መፍረስ ምናምን ያጋጥማቸውና ከዛ ወደ አንተ ይመጣሉ ማለት ነው። እና ስትሰማ እንዳለ በቃ ዋናው ችግራቸው የነበረው በጸጥታ ኖረው አያውቁም ነበረ። በተጠንቀቅ ነው ሁሉ ጊዜ የሚኖሩት። ሁሉ የሆነ የሚፈሩት ሌላ ጠላት አለ። እዚህ ሲመጡ ጸጥታ ነው፣ ያ ጠላት የለም። አሁን ቁስሉ እያመረቀዘ አብረው መኖር እንዳይችሉ ያደርጋቸው። ይሄ ባይዘው በሙሉ ስደተኛ ህዝቦች ላይ የሚታይ ነው። ግን በተለይ ከጦርነት አካባቢ የሚመነጭ ከዘር ማጥፋት አካባቢ የሚመጣ ሰውን እጅግ የሚያመጣው የሚወልደው ነገር ነው። ሲሳይ መንግስቴ ሲናገር የሰማ እዚህ ምድር ላይ ኦሮምኛ ከተነገረ እኔ የሥራ ቋንቋ ከሆነ እኔ ራሴን እገላለሁ፣ ያንን ሞት ለማፋጠን የማያደርገው ነገር አይኖርም። ለነገሩ ይዋሻሉ እንጂ ምንም አያደርጉ። ህዝቡ በዋናነት አሁን ተስፋ ቢስነት ይታያል በህዝቡ ላይ። ምክንያቱም ከዚህ በፊት በመብቱን ለማስጠበቅ ብዙ ተንቀሳቅሶ ያገኘው ውጤት እና አብይን እነ ብርሃኑ ሌንጂሶን ውጤቱ ይሄ ነው። አሁን ተስፋ ቢስነት አለበት። ሁለተኛ ምንም ማድረግ እንደማይችል ይሰማዋል። because አጫሉን በልተዋል። ብዙ የኦሮሞ አክቲቪስቶችን ምሁራንን ከፍሏል ይሄ ህዝብ። ስለዚህ አሁን አቅም የለሽነት ስሜት፣ ምንም የማድረግ አቅም የለኝም የሚል ስሜት፣ ተስፋ ቢስነት ስሜት የመጣበት ይመስለኛል። ይልቅ ከእንደሱ አይነት ነገር ኑሮን አሸንፍ ለዛሬ። አንድ ኑሮ ከባድ ነው በኢትዮጵያ ውስጥ። ኑሮ እጅግ በጣም ከባድ ነው ለኦሮሞ ብቻ ሳይሆን በአጠቃላይ አሁን ባለው ሁኔታ
የዚህ የዘራፊና የነጣቂ የቀማኛ መንግስት እና ቀማኛ ከመሆኑ የተነሳ እና ደግሞ ኢኮኖሚውን የማስተዳደር ምንም አቅም ስለሌለው የማክሮ ኢኮኖሚክ ፖሊሲዎቻቸው የገንዘቡን ዋጋ አድቅቆታል፣ አቅም አድቅቆታል። ኢኮኖሚ ማኔጅ ማድረግ ትልቅ ስራ ነው። ጋቨርኒንግ ማለት በዋናነት አስቤዛ ነው። መንግስትነት ማለት አስቤዛ ነው። ትዳር ማለት አስቤዛ ነው። መንግስትነት ማለት ኢኮኖሚ ነው። ኢኮኖሚክ ገቨርናንስ ካልቻልክ you are not a government። ትልቁ የአብይ አህመድ ችግር አንደኛ ወጥ የሆነ ኢኮኖሚ ፖሊሲ የለውም። ማክሮ ኢኮኖሚውን በፖለቲካውና በጦርነት ፖለቲካውና በጂኦፖለቲክስ ነው የሚመራው። ለዛ ነው የዩናይትድ አረብ ኤሚሬትስ ምናምን ፊት የሚያየው ማለት ነው። የና አይኤምኤፍ ፊት የሚያየው እናት ነች ምናምን ብሎ ያጭበረብረው። አንዱ ችግር ይሄ ነው። ወጥ የሆነ የኢኮኖሚ ፖሊሲ የለውም። ስለዚህ ኢኮኖሚክ ገቨርናንስ አያውቅበትም። ሁለተኛ የልመና ፖለቲካ፣ የልመና ኢኮኖሚክስ ነው ያለው። እኛ በግል ለምኛ ያመጣሁትን እንዴት አጠፋህ ተብዬ ልጠየቅ አይገባም ብሎ ነው የሚናገረው። ብርሃኑ ነጋ ከክቡር ገና ጋር በተለዋወጠው ኢሜል የኢኮኖሚ ዕውቀቱ እንኳን ሰውየው በጣም የአራተኛ ክፍል ነው ምናምን እስከመባባል ደርሰዋል። እንደዚህ አይነት ኢሜል ኤክስቼንጅ ነበረ ክቡር ገናና ብርሃኑ ነጋ የሚለዋወጡት። የኢኮኖሚ ፕሮጀክት ኢኮኖሚክ እንትን የለውም። ከልመና ባሻገር ኦርናሜንታል የሆነ ኢኮኖሚክስ ነው ያለው። የማስኬት እና በዛ ፋሳድ የማስቀመጥ ማለት ነው። የልማት ፋሳድ የማስቀመጥ የተጀመሩ ፕሮጀክቶችን ማንኳሰስ ወይም ደግሞ የኔ ነው ብሎ ድል የመቀራመት። ለምሳሌ ግድቡን በተመለከተ ብዙን ነገሩን ቀንሶታል። ብዙ ነገሩ ተድፋፍቷል። የፖለቲካ ጨዋታ ነበረኮ የፖለቲካ ጥቅም ነው ሲለው ነበረ። በኋላ ላይ ደግሞ ይሄው ነው ሰርቻለሁ ለማለት ትልቅ የሆነ የፖለቲካ የኢኮኖሚ አስተሳሰብም የኢኮኖሚ ፕሮጀክትም የማክሮ ኢኮኖሚክ አስተዳደርም የሚያውቁ አይደሉም። የሚያውቁት ነገር ዘረፋ ነው፣ መንጠቅ፣ ከዚህ ያወጡትን ወደዛ ከዚህ የሰረቁትን ወደዛ ላይ መሄድ። በዚህ ብዙዎቹ የገቨርንመንት ፋይናንሲንግ የሚካሄደው ከግለሰቦች ነው። ያው በነጠቃ ነጋዴ ከሆኑ ሰዎች እና አለማየሁ ከተማ የታወቁ ናቸው። 5 ያህል ትልልቅ ነጋዴዎች አሉ። በእነሱ ናቸው የማስገደያውንም የጦርነቱንም የሚሰጡት። ምን ሰራላችሁ የሚባሉ ማለት ነው። የታወቁ ዋና 5 ትልልቅ ፋይናንሰሮች አሉ። እነሱ ደግሞ ተጠቃሚ ናቸው። እንደ መንግስት ነው ወጥተው ቢዝነስም የሚሰሩት፣ ገንዘብም የሚያመጡት፣ ፕሮፊትም የሚያገኙት። ሞር ኦር ሌስ ስቴት ካፒታሊዝም እንኳን እንዳይባል ማለት ነው። አይደለም መንግስት ህገወጡ ነው የሚበዛው። ስም መጥራት ይቻላል በዝርዝር። ህገወጥ የመሳሪያ ንግድ ላይ የተሰማሩ ናቸው እነባጫ ማለት ነው። ህገወጥ ጥይት ንግድ ላይ የተሰማሩ ናቸው። በተለያዩ ምስራቅ አፍሪካ ሀገሮች ውስጥ መሳሪያ የሚያለዋውጡ ለአሁን ኢትዮጵያ ውስጥ ላሉ ተቃዋሚዎች እንኳን ጥይት የሚሸጡ የራሳቸው ጀነራሎች ናቸው። በነገራችን ላይ እነ ይልማ መርዳሳ ምናምን ማለት ነው። ማለት ዝርዝር ውስጥ መግባት አልፈልግም ራሱን የቻለ ርዕስ ስለሆነ። ኦኬ ኢኮኖሚው ማለት የዘራፊዎች የነጣቂዎችና የጨለማ ኢንፎርማል ሴክተር ስራ ነው። ኢኮኖሚክ ገቨርናንስ የለም። ኢኮኖሚክ ገቨርናንስ ካለመኖሩ የተነሳ በዘፈቀደ የሆነ ግብር፣ በዘፈቀደ የሆነ ዘረፋ፣ ሙሰኝነት በመኖሩ ሰው ዛሬ ኢኮኖሚ ተስፋውን አጥቷል። ይሄን ተምሬ እቺን ስራ ይዤ ይሄን አደርጋለሁ፣ እቺን ካፒታል ከዚህም ከዛም ተለቅቼም ተበድሬም ይሄንን ኢንቨስት አድርጌ እዚህ ጋር የሆነ ነገር አገኛለሁ የሚልበት ቦታ ላይ አይደለም ያለው። ኢኮኖሚክ ገቨርናንስ አቸው ደካማ ከመሆኑ የተነሳ የኑሮ ችግር አለ። የኑሮ ዋጋ መጨመር በጣም በጣም ብዙ ህዝብ ለረሃብ የተጋለጠ እስከሚሆን ድረስ ማለት ነው 36 ሚሊዮን ያህል ይደርሳል። ከአብሶሉት ፖቨርቲ የሰብአዊ እርዳታ የሚያስፈልገው ህዝብ የተባበሩት መንግስታት ድርጅት አንድ ጊዜ መግለጫ ወጥቶ ነበር። ከ130 ሚሊዮን ከ139 ሚሊዮን 38 ሚሊዮን ድረስ የሚደርስ ሰብአዊ እርዳታ የሚጋብዝ ችግር ውስጥ ያለበት ሁኔታ ነው ያለው።
የሚባልበት ነው። ይሄ ምሬት ስላለ ተስፋ ቢስነት በጣም በስፋት አለ። ስለዚህ ህዝቡ ምን ያደርግ? አትሊስት ዛሬ በልቶ ማደር የሚችል ለው ህዝብ ማለት ነው። ወደ ጎዳና ያልወጣው ህዝብ፣ ያልተጣለው ያልተበተነው ማለት ነው። በጣም ብዙ ሰው ቤት የለሽ ሆኖ ሜዳ ላይ የለ። ከሐረርጌ የተፈናቀሉ ሰዎች፣ በረሃብም በመንግስትም የተፈናቀሉ ሰዎች ማለቴ አሁን በቅርብ ይሄ የጫት ንግድ ጋር ተያይዞ ኢኮኖሚክ ሚስማኔጅመንት ማለት ነው። አሁንም የዘረፋ ፖለቲካ፣ የዘረፋ ኢኮኖሚ በጣም ብዙ ሰው ተቸገረ፣ ተራበ። ስለዚህ ወደ ከተማ ፈሰሰ። አዳማ፣ ፊንፊኔ ዛሬ ያለው የለማኝ ብዛት አብዛኛው ሜዳ ላይ የፈሰሱ የሐረርጌ ልጆች ናቸው። በታሪኩ የሐረርጌ ህዝብ ለምኖ አያውቅም፣ መለመንም አያውቅም። ያለውን አብሮ የሚበላ ኦኬ፣ አጣው ብሎ የማይጨነቅ አገኘው ብሎ ማይኩራራ ህዝብ ነው። ምናቀው ይሄ ነው የሐረርጌ ህዝብ። የሐረርጌ ህዝብ ከመሬቱ የሚሰራው ነገር ስለተከለከለ ማለት ነው። ግብርናው ጫት ነበር አብዛኛው ገቢ ማግኘው ስለተከለከለ ተፈናቅሎ በየከተሞቹ ተበትኖ ከነ እናት ከነ ልጆቿ ጎዳና ላይ ቁጭ ብላ ከአባት ከነ ልጆቹ ጎዳና ላይ ቁጭ ብለው በልመና በራብ እየተጠበሷል ነው። ከነዚህ ውጪ ያለው ህዝብ ማለት ነው ምን ያድርግ? አንደኛ ይሄ የብልጽግና አገዛዝ ከዘራፊነት ከቀማኛነት አልፎ ህዝብን ደግሞ በተፈበረከ ረሃብ በማስጠቃት ለመፍጀት የሚንቀሳቀስ መሆኑን ከአካባቢያቸው በተለያየ መንገድ የሚነቅል መሆኑን ተረድቶ ኦኬ፣ ይሄ ብቻ ሳይሆን በኦሮሞ ህዝብ ላይ ከየከተሞቹ ኦሮሞን የማጽዳት እንቅስቃሴ ለማድረግ የቆረጡ ደመኛ ጠላቶች በሩ ላይ የቆሙ መሆኑን ተረድቶ ራሱን ለማትረፍ ብዙ እንቅስቃሴ ማድረግ አለበት። በተለይ አቅም ያላቸው ሰዎች የኦሮሞን ህዝብ ከጥፋት ከፍጅት ለመታደግ የሚያስችል የትጥቅ ኦኬ ዝግጅት ማድረግ አለባቸው። ቢኮዝ በሆነ መንገድ ዛሬ መንግስት ቢወድቅ ብዙ ቀማኛ በኦሮሞ ላይ ጥርሱን እያፋጨ ውጭ ቆማል። ብዙ ቂም የያዘ ያው የአብይ አገዛዝ ባደረሰባቸው በደል ምክንያት የኦሮሞ ህዝብ ላይ ቂም የያዙ ብዙ ቂመኞች በደጅ ቆመዋል። ስለዚህ የኦሮሞ ህዝብ ከቻለ በተደራጀ አኳኋን እንደነዚህ አይነት የዘር ማጥፋት የዘር ፍጅት የሚጠሩ ፖለቲከኞችን መቃወም አለበት። ከነሱ ፊት መቆም አለበት። አገሮች ክልሎችን በመበተን የኦሮሞን ህዝብ ዳግም መፈናቀል ለሌላ ዙር መፈናቀል የሚዳርግ ፖሊሲዎችን መቃወም አለበት። በተገኘው አጋጣሚ የኦሮሞ ድርጅቶች በምርጫም በምንም ሰበብ መድረክ ባገኙበት ጊዜ ሁሉ ይሄንን በኦሮሞ ህዝብ ላይ የተጋለጠን አደጋ ማጋለጥ አለባቸው። ኦኬ፣ የኦሮሞ አክቲቪስቶች ከዛሬ እና ከስልጣን ያለፈ የዘር ፍጅት ጥሪ እየተካሄደ እንደሆነ በመረዳት መለስ ብለው ምግባር ያለሽ ኦኬ ምግባራዊ አቅጣጫ ጠቋሚ ፖለቲካ እንዲያራምዱ ጥሪ ማድረግ ይገባል። ይሄንን ማድረግ አለባቸው። ህዝቡ በሁሉም መንገድ አሁን ያለው ህዝብ ፊንፊኔ አካባቢ ያለው በየከተሞቹ በየትኛውም ከተሞች ባዚው የታጠቀ ማፊያ በየከተማው አለ እና አብይ ያስታጠቁት በተለይ በኦሮሞ ላይ ያስታጠቁት ጎላ፣ ድሬዳዋ፣ አሰላ፣ ጎባ፣ አዳማ፣ ቢሾፍቱ በየከተማው በዚህ ሁሉ አካባቢዎች ላይ ተጠቂው የኦሮሞ ህዝብ ነው። ስለዚህ የኦሮሞ ህዝብ በተቻለ መጠን ራሱን ለመከላከል ታጥቆ መገኘት አለበት። አይኖ እኔ የብረት ፖለቲካን የምቃወም ሰው ነኝ። ኢትዮጵያ ፖለቲካ ውስጥ ብረት መውጣት አለበት የሚል ሰው ነኝ። ግን when there is a wound of the soul በትውልዶች መካከል ሲሸጋገር የቆየ የነፍስ ቁስል ካለ ብቸኛው መንገድ ሃይፐር አለርት ሆነ መጠበቅ ብቻ ነው። ስለዚህ በወረራና በጉልበት ብቻ ሁሉን ነገር የሚያስፈጽም ስርዓት ባንተ ላይ ከተጫነ በጉልበት ነፍስህን ማዳን መቻል አለብህ። ከዛ በኋላ ነው ብረትን ከፖለቲካ ምህዳሩ ነቅለህ አውጥተህ ሰላማዊ የፖለቲካ ስራ መጀመር የምትችለውና ህዝቡ ቢያንስ የሚችለው ማለት ነው ቤት ውስጥ ያለው የራሱ ቤት ውስጥ መኖር የሚችለው በልቶ የሚያድረው ራሱን ከጥፋት ለመከላከል ራሱን ማዘጋጀት አለበት። እየተደለቀብህ ያለው የሞት ድቤ ቀላል አይደለም ወደፊት ድረስ የሚያመጣው ነገር እና ብዙ ቂመኞች ብዙ ቀማኞች
በደጅ አሉና ለዚህ መዘጋጀት ያስፈልጋል የሚል ነው።